የልጅነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ለአባት ያለ ፍቅር የሚነገር አይደለም እንደው የሚታይ የሚኖር እንዲሁ የሚሰማሽ ተሰምቶሽም ደግሞ በኑሮሽ የምትተገብሪው ወይ ደግሞ አይተውሽ ተሰምቶሽ ያዛርሽ የምትቀር አይነት ነው የአባት ፍቅርና የኔ አባት ደግሞ እንደ ብዙዎች ኢትዮጵያውያን ዝም የሚለው ኮስተር የሚለው የለም በዝምታ ውስጥ ልጆቹን ለማኖር ቤተሰቡን ለማኖር በቃ ያልገባበት የሌለው የለም እንደዛ አይነት አባት ነውና ስሙ ላውጋው ቢታው ይባላል ሹፌሩ እጅግ በጣም ነው የምወደው እጅግ በጣም ነው የማከብረው አይቆጣንም አይናገረንም ብናጠፋ እንኳን በእናታችን በኩል ነው የሚናገረው ሲመታን እንኳን ለመምታት ቢፈልግ እንኳን እጁ ለስለስ አድርጎ እያለ እንትን ይላል እንጂ እጁ ደፍሮ እጁን እኛ ላይ ያነሳምና በጣም ነው የማከብረው በጣም ነው የምወደው አባት ፍሬ የሚሰጥ ትልቅ ዛፍ ነው ፍሬ መስጠት ቢያቆም እንኳን ጥላው ብቻ ይበቃል አባት በዝምታ ጀግና ነው በዝምታ ውስጥ ታላቅ መስዋዕትነትን የሚከፍል ምንም ያልተወራለት እንዲወራለት የማይፈልግ አባት ከ3 ወር ጀምሮ እጅግ ሰፋፊ ጊዜያቶችን ከኛ አርቆ ይኖር ነበርና ያንን ሁሉ የሚያደርገው በቃ እኛ እንድንቀጥል ባለው የኑሮ ሁኔታ እኛ እንድንኖርለት ነው ነጋዴ ነው ጧት ገብቶ ጧት ወጥቶ ማታ ነው የሚገባው ብዙም ከኛ ጋር ጊዜ ያሳልፈው ስራ ነው መሯሯጥ ነው ይመጣል ይወጣል ለኛ ያለው ፍቅር በጣም ነው የሚለየው ደፍሮ እንዲ አውጥቶ ዝምተኛ ነው እንዲ ብሎ ያወራ የማይናገር ፍቅር ከልብ በጥልቅ ያለ የማይታይም ባህል የስሜ ማዕረግ ኩራቴ ድንገት ፈገግ ብትል ይደንቀኛል ዝም ብዬ አይሃል ለምን ቤተሰብህን ለማኖር ዘመናትን ዝም ብለህ ነው ማውቀ ልክ አንተ ስትኖር ቤት ይሞላል ሞገስ ነህ ዓለሜ ዓለምህ ነውና ዓለሜን ያሳየ አንተን ያኖርልኝ በህፃን አእምሮ ማስታወሳቸው ብዙ ነገሮች አሉ ከአባት ጋር መናፈቃችን ባይመለስስ የሚለው ሐሳብ እና እነዛ ነገሮች ሳስባቸው እሱስ እንዴት አስቦት ይሆን እሱስ እንዴት ኖሮት ይሁን ያንን ጊዜ ያሳልፈው በያስባለው ሙሉ ቤተሰቡን ትቶ ነው ጅንካ ጋምቤላ ጠረፍ የሆኑ የሀገራችን ክፍሎች ውስጥ ሆኖ በማይመች በበረሃ ውስጥ ሆኖ ያሳለፋቸውን ጊዜያት አረሳቸውም በህፃን አእምሮዬ ማለት ነውና ያ መስዋዕትነቱን ይሄ ነው የምገልጸው አይደለም ከኔ በላይ ያለቀስኩት አንድ ትልቅ አደጋ ደርሶብኝ ነበር በተወለድኩበት ቀንና የሞተር አደጋ ነው የደረሰብኝ 3 ቦታ ምናምን ነው ግሬ ተሰፋው ምናምን ያኔ እንደዚህ ችግር ተፈጠረ ሲባል ባዶ ጉሩን እኔ በለዛ አካባቢ እንደውም መኪና ምናምን ስላልነበረ በጋሪ ነበር ሲሄድ ነበር ጋሪው እየገፋው ነበር ሲሄድ ነበር ጋሪው አልሄድም ብሎ ፈረሱ እንዲህ እየገፋው ባዶ ጉሩን አረነዳው ይያለ እንደዛ ሲንቀሳቀስ ነበር ያኔ በጣም ነበር የተሰማኝ በጣም እኔ እንጃ እኔ ቃል አጣውኝና የኔን ቁስል ረስቼው ነበር በሰዓቱ የሆነ ጊዜ እጅግ በጣም ከባድ ሁኔታ ላይ ሆኖ እንዲሁ በስልክ ስናወራው ዮሐንስ ነኝ እንደዚህ ሆኖ ለናንተ ነው እናንተ ነገ ላይ ጥሩ ህይወትን እንድትኖሩ አሁን ላይም ዛሬን እንድታልፉ ነው ይሄንን ነገር ሁሉ ማልፈው ብሎ በስልክ አወራኝ 7ኛ ክፍል ነው አካባቢ ያለው ነው እና በቃ ያ ድምጽ ሁሉ ያለ አእምሮዬ ውስጥ የሆነ ሲደክመኝ ያ ድምጽ ይመጣል ነገ ላይ የተሻለ ህይወት ከመኖር አንፃር ብቻ ሳይሆን የሱን ዋጋ የሱን መስዋዕትነት ከማሰብ በእያንዳንዱ ጊዜ ፕሬዘንትድ ሆኜ እኔም የሚኖርብኝን የትምህርት የህይወት ኃላፊነት በደንብ እንድወጣ ያ ድምጽ ብዙ ጊዜ ይመጣ ነበርና በዛ ጊዜ የሱን መስዋዕትነት ነፍስ አውቄ እንድረዳሆኛል የራሴን ስራ መስራት አለብኝ በ10ኛ ክፍል እንትን አይሆንም ምናም ብሎ በጣም እንትን ብሎ ነበር ከዛን ያው እኔም ካለኝ እንትን አንፃር አልጋፋም በማለት ወደኔ ስራ እኔ ወደ መፈልገው እንዲሄድ ገፋፋኝና ወደ ራሴ ስራ ነበር እንዲሄድ ያረጋ እዛ ላይ ሆኜ የራሴን ቢዝነስ ኦን ካረኩ በኋላ መስራት ተጀመር ምን ያህል ስትራግል አድርጎ እንደነበረ ምን ያህል ለኔ ዋጋ እንደከፈለ
እና ምን ያህል ብዙ አይነት ስቃዮች ምን ያህል እንዳሳለፈ የተረዳሁት ያኔ ነው። ንጉሥ በክብር እንደላቀ እግዚአብሔርም እንደሾመው ባለሟል ስምህ ሲጠራ ያስደነግጠኛል። አባቴ እኔ ልጅህ በሕይወት አጋጣሚ ድሉ ሳለኝ ዛሬ አሁን ይህን ልበልህ፣ ከሁሉ አስቀድሜ ከራሴም ቀድሜ እወድሃለሁ። መከታዬ ነህ። እንደ ሀገር ስናየው ቤተሰብ ላይ ሰላም የሆነ ሰው እንደ ሀገርም በጣም ዋጋ ያለው ሰው ይሆናል። ለምንም ነገር መሰረቱ ላይክ ራስ ላይ ያለ ቤተሰብ ላይ ያለ ሰላም ነው። እኔ ስለ ፋዘር ሳስብ ስለ አባቴ ሳስብ ለእናቴ የሚሆንላትንም ነው ማስበው። በቃ ሞገሷ ነው። አባቴ ተጫዋች ነው። ሰዎችን ይቀርባል፣ ከሰዎች ጋር ይጫወታል፣ ሰዎች በጣም ይወዱታል። እሱ የተገኘበት ቦታ ጨዋታ ነው እና ነገሮችን በጥሩ መንገድ ነው የሚያየው። የሆነ ነገር ዛጋ መጥፎ ነገር ተፈጠረ ሲባል ያንን በኔጌቲቭ ዘን በጥሩ መንገድ ነው የሚመለከተው እና ያ ነገር ደግሞ በጣም ጠቅሞታል። እኔም ያንን በመውሰድ ነው ዛሬ ላይ የሱን እንትን ያው ተላብሼዋለሁ የሱን ማንነትና ያን ነገር በጣም ወድለታለሁ። ሰው አክባሪ ነው። ከፋዘር በዋናነት የቤተሰብ ፍቅርን፣ ቆራጥነትን በጣም ለብዙ ጊዜያት ለዓላማው ሲል በጣም ትልልቅ ሪስኮችን ሲወስዳቸው ያውቃሉ። ይሄ ከወንድነት ባህሪም ባለፈ እንደ አባት ኃላፊነትን መውሰድን በደንብ ከሱ አይቻልም። አባት መችረሳል ቤት ምሰሶ ድካሙ ታግሶ የላቡና ጉርሶ ያስደስት የለም ወይ መውደዱ ለግሶ አባቴ። ሰው ነገ ላይ የሚሆነው በአብዛኛው በህይወቱ ከተሰራበት ነገር ነውና እግዚአብሔር ቢፈቅድ እኔ ምኞቴ የአባቴን አይነት አባት መሆን ነው። ላይክ ከሱ ያየሁት ሰላም፣ ከሱ ያየሁት ፍቅር፣ ክብር፣ ለቤተሰብ መሆን የሚቻለውን ሁሉ መሆን እንደ አባቴ አይነት አባት ነው መሆን። ምክንያቱም ያው ለኔ አባቴ ለኔ ያረጋውን ለኔ ያሳለፈውን ሰለማቅ እኔ ደግሞ ነገ ምን ማድረግ አለብኝ ለልጆቼ። በነገራችን ላይ አባት መሆን በጣም ከባድ ነው፣ ቀላል አይደለም። ብዙ ኃላፊነት አለ። ያ ኃላፊነት ደግሞ አይታይም አባት ላይ ሲሆን ጎልቶ አይታይም። ብዙ ጊዜ አባት በዝምታ ነው የሚያሳልፈው፣ አያወራም፣ እንዲህ ነው አይለም። ስቃይም ካለ ዋጣ አድርጎ ለልጆቼ ነው የሚለውና በጣም ማንንም አያይለትም። ህመሙን የሚረዳው ሰው የለም። ኢቭን ልጆቹ እንኳን ህመሙን አይረዱትም። እንደ እምነት እንደ ሃይማኖት ደግሞ እግዚአብሔርን በሚለው ልክ ተሰርቼ ነገ ምናልባት እንደዚህ በሚዲያም ባይሆን በልቡ የሚያስበኝን ልጅ መፍጠር ነው እኔም ሐሳቤና ለዛ ያደርሰን። ያው ለልጆቼ እንግዲህ ጥሩ አባት ለመሆን ነው። ከአባቴ አንዳንድ ይወዘድኳቸው አሉ። እኔም ደግሞ አብዴት አድርጌ ከሱ በተሻለ ደግሞ ጥሩ አባት ሆናለሁ ብዬ አስባለሁ። አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። ውዱ አባቴ በጣም ነው የምወድ፣ በጣም ነው የማከብር። ዛሬ ላለሁበት ደረጃ፣ ዛሬ ለቆንኩበት እና ወደፊት ለምሄድበት ላሉኝ ነገሮች በሙሉ አንተ ከፊት ለፊቴ ሆነ እንዲሄድ እንድገፋ ያረከኝ ውዱ አባቴ በጣም ነው የማከብር፣ በጣም ነው የምወድ። እንኳን ለአባቶች ቀን አደረሰ ውዱ አባቴ፣ እወድሃለሁ። ይሄ መልእክት የሚሆነው ከኔ ብቻ አይደለም፣ ከወለድካቸው ልጆችህም ነው። ከዓለም፣ ከሰለሞን፣ ከኢዮብ፣ ከማህሌት እና ደግሞ ከውዷ ባለቤትህ ከውብ ዓለም። በህይወታችን በዚህኛው ዘመን ላይክ ካንተ መፈጠራችንን ላይክ እግዚአብሔርን እለት እለት የምናመሰግን ልጆችህ ነን። እጅግ በጣም ነው የምንወድህ እናከብርህ። እንኳንም ልጅ ሆንን፣ እንኳንም አባታችን ሆንክ። ሎል እግዚአብሔር እድሜን፣ ጤናን፣ ጸጋን ከዚህ በላይ አብዝቶ በስራዎች በህይወት ሁሉ እንዲገኝ ጸሎቴ ነው። ዓለምህ ልጆችህ ነንና የኛንም ዓለም ያሳየ ኒንጃ እጅግ በጣም ነው የምወድህ ማከብርህ። እድሜ ሰጥቶን ደግሞ ከዚህ በላይ ክብር ከዚህ በላይ ብዙ ነገር እንድናሳየህ እግዚአብሔር ፍቃድ ይሁን። እንወድሃለን። እንኳን ለአባቶች ቀን በሰላም አደረሰ። አባት መችረሳል ቤት ምሰሶ ድካሙ ታግሶ የላቡና ጉርሶ ያስደስት የለም ወይ
መውደዱን ለግሶ